ብዙ ሰዎች እንዲገልል ይፈለኩት እሱ ግን አይገልም። ማንንም ሰው አይመታም። ለእንስሳ ይራራል፣ ለዝንብ ይራራል። እኔ እንዲገልልኝ እውቀት አለው። ሰውን መግደል ይችላል። ጂምናስቲክ አስተማሪነት አለው። ይሄ ሁሉ ለጥፋት አልጠቀምም አለኝ። እኔ ሰዎች እንዲያጠፋ ነው ፈልገው። ሰዎችን አይገልም፣ ሰዎችን አይዘጋም። ማንም ሰው ይምጣ እሱ መጣል ይችላል። ታይ ሰባኪ ደግሞ አንተ ከመምጣት ከማሰብ በፊት ከመነሳት በፊት ታች አድርጌ እጥልሃለሁ። ታይ ሰባኪ ወይኔ ብዙ አስለፈለፍከኝ። አይበቃህም? አንተ ራስህ ስፖርት ተማርክ እኮ እዚህ ሆነ። ግን አንተ የምትማረው እንደዚህ ወይኔ ጨረስከን እኮ። እኔ ያናደደኝ አገሩን እንዲያጠቃ አሰለጠንኩት። አገሩን እንዲያጠቃ አገር ያሰለቸ ወንበዴ እንዲሆን ማጅራት መቺ እንዲሆን ከሰፈር ሰዎች ጋር እንዲያጨስ እንዲቀም ለማድረግ አሰለጠንኩት። ማታ ሲሉት እግዚአብሔር እንኳን የማታ በሰከንድ ታሪኮችን ይቀይራል እንጠብቃለን አላቸው። ማታ ላይ ሲሄድ ቀመጠው ሊያጽናኑት የነበሩ ሰዎች ተጥለው እሱ አለፈ። አናድም አታጨብጭብ። አንተ እጅን ነው የምቆርጠው እንዳታጨበጭብ። እዛ ጮማ ይበላል። ይሄ ልጅ ኬክ አብልሎ አስመረረኝ። ኬክ እኮ ኬክ ውሃ ላይ ያማትባል፣ ሜዶ ላይ ያማትባል፣ ሁሉም ነገር ላይ ያማትባል። ማስቲካ ብትሰጠው ማስቲካ ላይ ያማትባል። ሁሉም ላይ አድርጎ አልተመቸኝም፣ አስራበኝ። አሁን እኔ ጉራ አልፈልግም። በቃ እሺ ተወኝ። ባለፈው እዛ ኤረሩ ላይ ይዘን ነበር አይደል? እኔ አደፈጥኩኝ። በጣም የሚገርመው ቡዳ አደፈጥኩኝ። ግን ምን አጋለሁ ተደብቄ መለሰኝ። እኔ ቡዳ አጋንንት ነው። ሰይጣን አጋንንት አልኩ አይደል እንዴ? አጋንንት አልኩ እኮ። እና ታዲያ ስለዚህ አቃጠለኝ። መሄድ እፈልጋለሁ። እምነት በተግባር ሰራ አላልኩም እንዴ? ባለፈው እምነት በተግባር ወሬ አልፈልግም እኮ አልኩ። እኔ አልፈልግም። እሺ ብፈልግ ምን ስታደርገው ኖርኩ? እኔ ብዙ ሰዎች እንዲገልል ይፈለኩት እሱ ግን አይገልም። ማንንም ሰው አይመታም። ለእንስሳ ይራራል፣ ለዝንብ ይራራል። እኔ እንዲገልልኝ እውቀት አለው። ሰውን መግደል ይችላል፣ ችሎታ አለው። መጠቀሚያ ግን አድርግ ስለው እምቢ አለኝ። እኔ ግን እንዲገል ይፈልጋል። ዳረኩት። እሱ ግን ድህነቱን ግን ወዶታል። አይገርምህም? እኔ ግን ሀብታም ማድረገው ነበረ። ሰዎች ቢዘረጋግፍልኝ 10 ሰዎችን እንደ ቀልድ መዘርገፍ የሚችል ብቃት አለው። ውጭ ሄዶ ኢትዮጵያን ወክሎ በ2002 ሞዛምቢክ ማፑቶ ላይ በባዶ ሆዱ 11 ሰዓት ሳይበላ በባዶ ሆዱ ተወዳደረ። የሚገርም ውጤት በባዶ ሆዱ። አይገርምህም? በባዶ ሆዱ። ምንድነው በባዶ ሆዱ? በባዶ ሆዱ ማለት ሊወዳደር ሄድና ቁርስ እንብላ ሲል አትበላም፣ እዛ ባትበላ ትሞታለህ ሲሉት ሄደ። ሌሎቹ ጠዋት ተወዳደሩ። እሱ በባዶ ሆዱ ልፈሰስ ብለው ምን እንዳደረገ ተቀል 11 ሰዓት ላይ ከዓለም ሻምፒዮና ጋር አልጄሪያ ከሆነ እንትን ጋር ገባ። ሳይፈራ ማለት ነው እንዴ? በስመ አብ ወልድ በለው ገባ። በቃ ከሱ ጋር ተጋፈጠ። ግን እኔ በቦክስ ነው ከአራቴ ተወዳዳሪ ነው እባክህ። አሁን 3ኛ ጥቁር ቀበቶ አለው። አሁን በክረምት 4ኛ ይፈተናል በሚክስድ ማርሻል አርት። ሚክስድ ማርሻል አርት ማለት ሁሉም ስፖርት ያማከለ ማስተር ሰርተፍኬት ከአሜሪካን የማርሻል አርት ፌዴሬሽን መጥቶ እዚህ ፈትኖት ብቃት አለ ብሎ ሰጠው። በጁዶ ደግሞ አሁን ደግሞ ብላክ እናንተን ቀላቅለው ሰጠው። በጁዶ እሱና አንድ ልጅ ብቻ ናቸው ትልቅ ደረጃ አላቸው። ጁጁሱ ብላክ ቤልት አለው። ጂምናስቲክ አስተማሪነት አለው። ይሄ ሁሉ ለጥፋት አልጠቀምም አለኝ። እኔ ሰዎች እንዲያጠፋ ነው ፈልገው። ሰዎችን አይገልም፣ ሰዎችን አይዘጋም። ማንም ሰው ይምጣ እሱ መጣል ይችላል። ምንድነው አይዘጋም? ሰው አይዘጋም ማለት ነው እንዲዘርፍ ነው። ማጅራት እንዲመታ ማጅራት ቢመታ በጣም ይገርማል። ሰውን በጥፊ መቶ ይጸጸትና በቃ እሪ። እኔ እንደዚህ ነው እንዲፈልገው። እኔ ሰዎች እንዲገል ነው ላጣለው ሞክራለሁ። እሱ ግን አይጣላም። በቃ ለዳዎች ይራራል። ምስኪኑ ተርቧል ብሎ ታዲያ ምንድነው ችግሩ? ምስኪን ይራራል ብሎ ለምስኪን ያለቅሳል እኮ። ህዝቡ ተርቧል ብሎ እኔ በብላቴ ምን ዋጋ አለ ይላል። ህዝቡ ያለቅሳል፣ መልካም ይመኛል። አልቆይ እኮ ነው ያቃጠለኝ። አሁን ደግሞ ይዞኝ እኮ አሰጠኝ እዛ ጋር እኔ ሳልፈልግ እኔ ላይ እንዲነጥቅ እያደረኩት እኔ ያሰጠኛል። ኧረ በእናትህ ሸኘን፣ በቃ እኔ አልፈልግም ሸኘን። እዚህ ልጅ ጋር መቀመጥ ገማኝ። ጠዋት ቀባኝ፣ አንተ የሰጠኸው ቀባኝ እኮ ሰው ምን ቀባኝ? አንተ ደግሞ ያደረግከውን ስራዬ ትናንትና የእኛን ንብረት ወሰድክ፣ አሁን የራስህን ጫንክ። ወይን አውጣልኝ በእናትህ፣ ኧረ አውጣልኝ። ይኸኛውን አውጣው፣ እኔ አልፈልገውም፣ አውጣው። የዛ የትላንቱ ይሻለናል። የባለፈው የአፍሪካኑ እንትን ይሻለናል፣ መልስልን፣ እሱ ይሻለናል። እኛ ይሄ ምንም አይሰራልን። ይኸኛው ምኑ እንጠለጠለው አይመቸኝም። ለአንተ ነው የሚሆን። ወይኔ በእናትህ ደግሞ መሰረት ድንጋይ አስጣልክ አይደለ አንተ? ወይኔ ወይ አይደለም አንተ የሰራህን ስራ እንዲያደርግ ነው አንተ አብረህ የምትማረው።
እንዴ በቃ አልኩ እኮ መንገዶችን ያስከፍታል። አቤቱ አምላኬ ምን ጊዜ ብሎ የሚለውን አልደግሞም። ምን ጊዜም ተመስገን። በላንተው ታውቃለህ መንገዴን አደራ ብቸኛ ነኝና ሲሄድ ቆይ ማፑቶ ላይ ስንተኛ ወጣ እንዴ? አስራብኩትና ከሴኔጋል ጋር ሲገባ የግሩፕ ሴኔጋሉ ላይ ነው እኮ ገባ። በቃ አልኩ 1-0 አለቀ በሴኔጋል። እሱም እኮ ያሸንፈው ነበር እኮ ነው ይዟል ውጤት እንዳይሰጥ አደርገዋል። በጣም የሚገርም ድፍረቱ እንዴ ድፍረት ከማፑቶ ጋር እንግዲህ እንዲህ አይነት መናፍስቶች ባለን አኗኗር ውስጥ ኑሯችንን መስለው ይከታተላሉ። አብረው ወደ ታች ለማውረድ ኃይላችንን ለመቀነስ በቃ አሁን ይሄ ምን ያለበት ይመስላል? እስቲ ያስቡት እንጂ ሜዳሊያውን እኮ አንተ ሜዳሊያውን የሱ ሜዳሊያ የት ሀገር ነው አብራችሁ ተወዳደራችሁ? እዚህ ኢትዮጵያ ውስጥ ብዙ ጊዜ ሻምፒዮን ሆነዋል። ቤቱ በሜዳሊያ ሆነዋል። እውቀት አለው። ለክፋት ግን ስንመክረው እምቢ ይለናል። እሱ ለሀገሬ ብቻ መልካም እሰራለሁ ተወዳደሬ ይላል። ክፋት ምንድን ነው? ምን አይነት ክፋት? ለምሳሌ እሷ ምንም የለውም ዳን ስንት የጠገበ ሀብታም አለ። ስለዚህ መሳሪያ የሚያዘ አልያዘ ለዚህ ልጅ ሲምፕል ነው። ዘጋዋል፣ አስተኛዋል፣ ንብረቱ ይዞ ይሄዳል። እንዴት ነው የሚዘጋው? በአንተ አላሳይ መቼም እንደሚያረግ ታውቃለህ። በቃ አይምሮ ካልኩሌተር ሰርቶ ቁጭ ያደርግልሃል። 10 ሰዎች ከመጡ 10ሩ እንደዚህ ቢመጡ እንዴት 10ሩ አይዙትም ወይ ብለህ ልታስብ ይችላል። ግን የሱ በስፖርት ደረጃ ሰዎችን ለማጥቃት 4 ነገር አለ። ጎኖሴን፣ ታኖሴን፣ ሲኖሴን፣ ታሰባይክ የሚባሉ አሉ። እዚህ ሆነ የምታጠቀዋለህ፣ እየሸሸ የምታጠቀዋለህ፣ ልጁ ከመምጣቱ በፊት ገብተህ የምታጠቀዋለህ። ሌላው ደግሞ ልጁ በሚመጣው ፓወር የሱን ፓወር ተጠቅመህ የምታጠቀዋለህ። ተክሏል። ጎነሴ፣ ሰንሴሴ፣ ጎኖሴን፣ ታኖሴን፣ ታይሰባክ የሚባላል። ጎኖሴ ማለት ስትሰነዝር ወጣና ያንተ እጅ ያልቃል። እዚህ ጋር ኦልሬዲ ጉልበትን ጨርሳለህ። ያንተን አስጨርሼ እኔ ያጠቃለሁ። 2 ደግሞ ሴኔሶን ታይሰባኪ እዚህ ቆሜ እዚሁ ተከላክዬ እዚሁ አጠቃለሁ። እዚሁ ማለት ሳልንቀሳቀስ። ታይሰባኪ ደግሞ አንተ ከመምጣት ከማሰብ በፊት ከመነሳት በፊት ታች አድርጌ እጥልሃለሁ። ታይሰባኪ ወይኔ ብዙ አስለፈለፍከኝ። ታይሰባኪ ግን አሁን በፓወር ትመጣለህ። ምንም ዊዛውት ፓወር ወደ ጎን ይወጣና ይሄ ግን እውቀት ይጠይቃል። ዝም ብሎ አትወጣም። ታይም አለ። ታይም የሚባል ነገር አለ። 45 ዲግሪ ነው የምትወጣው። ልክ እሱ ሲመጣ 45 ዲግሪ ትወጣና ታች አድርገው ትወጣለህ። ልጁ ወርቃ ማለት ነው። አይበቃህም? አንተ ራስህ ስፖርት ተማርክ እኮ እዚህ ሆነ። ግን አንተ የምትማረው እንደዚህ ወይኔ ጨረስከን እኮ አለቀን እኮ እነዚህ ወይኔ በእናትህ አለቀን። እሻው ምን ፈለክ? ሸኘን በቃ። ተመርከክ። ስንት ጊዜ ነው ከያዝኩት? ከልጅነቱ ጀምሬ ነው። በጣም የሚገርም ማለት ነው። አሰቃየሁት። ብዙ ቦታ ሄድና ለሰዎች የሚራራው ነገር ግን አልተመቸኝም። ለኔ አልተመቸኝ። ለጠላቱ ይሄ ልጅ ከራራ ለኖርማል ሰዎች እንዴት እንደሚራራስ ቁጭ ብለው ቤት ቁጭ ብለው ህዝቡ ተርቧል ብሎ ያለቅሳል። ሰይጣን አጋንንት አልኩህ አይደል? ቡዳ ሰይጣን ቡዳ አጋንንት። ስንት ዓመት ነው ላው ላይ? እድሜ ልኩን። ስንት ዓመት ነው ላው ላይ ነው ጥያቄ? 29 ነው ምናምን 29 ዓመት። አብረህ ነው እዚህ ካራቴ የተማርከው? አዎ ከልጅነቱ ነው የጀመረው። በፊት ስፖርት ሳይጀምር በፊት ይጣላ ነበር። ይመች ነበር። ይሄን ለማጠናከር ነበር ያስገባሁት። ለማጠናከር ሳስገባው ስፖርት ከገባ በኋላ የሚያናድህ ስፖርት ቤት ሊገባ ጸበል ጠጥቶ ይገባል። እኔ እንዲያጠቃልኝ ነው ያሰለጠንኩት። ህዝብ እንዲያጠቃልኝ፣ ሰው እንዲያጠቃ። እሱ ግን ስፖርት ቤት አግብቼ ላሰለጥነው ጸበል ጠጥቶ ይመጣል። ሰልጥኖ ከወጣ በኋላ ሄዶ ጸበል ይጠጣል። ማንንም ሰው እንዳይነካ ጌታ ሆይ ጠብቀኝ፣ ራሴን ለሰከንድ አልጠብቄ ማደም አልችል፣ ከንቱ ደካማ መሆኔን ታውቃለህ ይላል። ይሄ ከንቱ ነው። ግን አዎ ከንቱ ነው። እባክህ ያው አንተ ከንቱ ስለሆነ አይደለ ያስከን። እኔ የምልህ አንተ ሌላው እንዲያጠቃልን ያስተማርከው? አዎ የገፋፋው? አዎ። እሱ ግን ለሀገሩ ተወዳደረበት። እንደገና እኔ ያናደደኝ አገሩን እንዲያጠቃ አሰለጠንኩት። አገሩን እንዲያጠቃ አገር ያሰለቸ ወንበዴ እንዲሆን ማጅራት መቺ እንዲሆን ከሰፈር ሰዎች ጋር እንዲያጨስ እንዲቀም ለማድረግ አሰለጠንኩት። ከነሱ ጋር ማጅራት እንዲመታ ሳረግ ማጅራት ሲመቱ ያስጥላቸዋል። እንዳትነኩ እያለ ያስጥላቸዋል። እንደገና አይገርምም? ከዛ በኋላ አገሬን ወክዬ ወዳደራለሁ ብሎ ማጅራት ሊመታ ያሰብኩት ልጅ በ2002 ጊዜ ናሽናል ቲም ገብቶ ጣልኩት አውቄ።
ኧረ አገር ታስባለህ እንዴ ብዬ ጣልኩት። እዚህ እኮ በ0 እያሸነፈ ነው። በሶስተኛው ጣልኩትና ምን አደረገ መሰለህ? የምስራች ይመስል ጓደኞቹ ሊነግሩት መጡ። ተጥለሃል አሉት። መጣለኝ የሚነገረኝ መች ነው አላቸው። ማታ ሲሉት እግዚአብሔር እንኳን የማታ በሰከንድ ታሪኮችን ይቀይራል እንጠብቃለን አላቸው። ማታ ላይ ሲሄድ ቀን መጠው ሊያጽናኑት የነበሩ ሰዎች ተጥለው እሱ አለፈ። አናድም አታጨብጭብ፣ እጅን ነው የምቆርጠው እንዳታጨበጭብ። ከዛ በኋላ ምን እንዳደረገ ታውቃለህ? መንገዱ ሲዘጋ ቪዛ ሲከለከል አሬ አንተ ቪዛ ከለ ሲሉት ይስቅና አሾፈብኝ እኮ አንተ ባስተማርከው ኤልሻዳይ ቅዱስ የሚለውን ተወውና ማለት ነው። ኤልሻዳይ አዶናይ ጸባኦት ያዌ ምናምን ይልና መንገዱን ክፈት እባክህ ነቅቼብሃለሁ ሲል ይከፈታል። አሁንም እንዲህ እያለ እየከፈተ ያልፋል። እየከፈተ መንገዶች እየከፈተ ይሄዳል። ያውቃል ደግሞ እኮ እኔም ሆነ ያውቅና ይስቅብኛል። አኛናደ ይስቅ ያላገጥብኛል። እባክህ ክፈት ቶ አትጨናነቁ ይልና እሱ ቀረ ወይኔ ምናምን ሲል ኧረ አትጨነቁ ብሎ አማትቦ አንተ ባልከው አሁን በለፈለፍከው ማለት ነው ባስለፈለፍከው ይልና ሲል አችልም እንበተናለን። ያልፋል። እዛ ጋም ስንሞክር ውጭ ወሰርኩትና ደግሞ ውጭ ከገባ በኋላ ሞዛምቢክ ከገባ በኋላ ላስጠፋው አሰብኩኝ። ወደ ሳውዝ አፍሪካ ላስጠፋው ስፈልግ ሌሎቹ ቦክሰኞች ምናምን ሲጠፉ እሱ ለምን አጠፋም አልኩት ስለው እግዚአብሔር የኔ ቦታ የት እንደሆነ አይታወቅም። ከመነሳሳቴ በፊት እግዚአብሔር በልብ ይናገራል። ስለዚህ ጸልያለሁ፣ ጌታ በልቤ ከተናገረኝ የኔ ህይወት እዛ ነው ብሎ ሽንት ቤት ውስጥ ሸዋር ቤት ውስጥ ይዞ ይላል ይላል። ከዛ ይላል አይደለም እባክህ ላንተ ነው ጸልያዋል ይላል አይደለም ምን አለ በቃ ይጸልያል። ሽንት ቤት ይዘጋና እንዳያዩት ይዘጋና ጌታ ወይ መንገድ የምታውቀው አንተ ነህ፣ እኔ እዚህም የመጣሁት ባንተ ነው። እነሱ ሳውዝ ይጠፋሉ፣ ልቤ አይነሳሳም። አንተ በልብ ትናገራለህ፣ የልብ አምላክ ነህ። በልቤ እመራለሁ፣ አዳምጣለሁ፣ አንተ ምራኝ ሲል እግዚአብሔር እዚህ ነው ያሰበው። እሱ ይዞት መጣ። ሌሎቹ ጠፉ። እሱ አገሩ ላይ መለሰውና ደግሜ ሌላ ቦታ ወዳደራለሁ አለ። ራሻ በጁጁሱ ሊሄድ ሲል ራሻ ላይ ያስቀረውት፣ ፈረንሳይ ሊሄድ ሲል ብቃት አለው አውቆ ብቃት እንደሌለው አድርጌ አወረድኩት። እሷም አስቀረውት። ጀርመን ሌሎቹ ሲመረጥ እሱን አስቀረውት። በቃ 0-0 ችሎታውን አውቄ ዝቀርበትና ግን በኖርማን ግን ትሬኒንግ ላይ ጄት ነው፣ ውድድር ላይ ግን ሸምቀቅ አርጎ ውድድር ላይ 4 ሜዳሊያ። ለምን እዛ ጋር አይቆምም? ከሚመላለስ ስሙ 10 ይጠራል። ዮሐንስ ተዘጋጅ ወጥነው በል ተዘጋጅ አፍለውጣ አስሮናል። አንተ ባስተማርከው መሰረት ቆይቷል። እዚህ ጋር ብቻውን አሰራ። አንተ አስተማርከው አይደል? እሳቸው ምን አስለፋን? እሳቸው ምን አሰቃየን? በቃ ባስተማሩ መሰረት ለምን ራሳችን አናገለግል ማለትና አሰረኝ። እዚህ ጋር እዚህ ላይ ነኝ እኮ የትም አልንቀሳቀስ። ዝም ብለህ ብቻ አንተ መሸኘት ነው ወደ ሲሆን መሸኘ ብቻ ነው በቃ። አሁን እኮ በቃ ራሱ አስሮኛል። አንተ አስተምረዋል። ግን ለምንድን ነው እንደ ኢትዮጵያውያንን እንደዚህ የምትፈታተነው አንተ? ቅድም ያልከውን ልንገርህ። ምን ማየት ትፈልጋለህ አለው አይነ ስውሩ። ማየት አለ። ይህ ህዝብ ግን ምን ማየት ትፈልጋለህ? አይንን ብገልጽልህ ብትለው ወገኔን ላጠቃ፣ ሴራ ላሰራ፣ አንዱን የማጠምድበት ሸር የማውቅበት አይን እንዲኖረኝ ነው የሚለው። ያንተ ልፋት ግን እኮ አንተ እኮ አይደለም እዚህ ጋር የሚያስተምረው። ዝም በላት። አንተ ላይ ሆኖ እዛ ላይ ሆኖ የሚያስተምረው እኮ እሱ ነው። አንተ መስላችኋል እኮ እዚህ ጋር ሊጎበኝ ይመጣል። የልብ እንትን የለም፣ ቅንነት የለም። ዝም ብሎ በእግሩ ይመጣል። አንተን ያስለፋል። አንተ ትለፋለህ፣ ትሰግዳለህ። እነሱን ትተህ ወደኛ ጋር ብትቀላቀል ሀብታም ትሆናለህ። አንተ ብቻህን ዝም ብለህ ሀብታም አትሆንም። እነዚህ እኮ ምንም ድሃዎች ናቸው። እነዚህ እይታቸው የምድር ነው፣ የሰማዩን አያዩትም። በቃ ስጋ ብር ሲያገኝ ወጣሁኝ ይላል። ባለፈው ነገር ያለው እይታ የምትወጣ ይመስልሃል፣ ግን ትወርዳለህ። በመንፈሳዊ ደግሞ ቁልቁለት ስትወርድ ስዳይ የወረድክ ይመስልሃል፣ ግን በመንፈሳዊ እየወጣህ ነው። ይህ አስተሳሰብ የላቸው። ኧረ አስተማርኩልህ፣ በእናትህ ይበቃል። እኔም አስተማርኩ፣ አንተም አስተማርክ። መማሪያ እንደመሆን ያወቅኩት ዛሬ አስተማርከው ትምህርት ባይምሮ ይዘጋው ነው። ይሄኛውን ትምህርት ባይምሮ እንዴት መጣ? አቀነባብሮ ሰጥቶት ነው አልኩኝ። ሸኘኝ፣ በቃ ሸኘኝ። ወደ ታች የምትወርደው በምንድን ነው? እሱ ይወዳል። ወደ ታች የምትወርደው በእነዚህ እይታ ድሃ ከሆኑ ወረዱ ማለት ነው። በእነዚህ እይታ በእነሱ እይታ ድሃ ሲሆኑ በሰው እይታ ማለት ነው።
በቃ እንዴ ስጋ አይደል እንዴ እያንዳንዱ ከንቱ ሰበሰብከን እንዳጋጣሚ ቆይ ልጨርስ ልክ እነሱ አሁን ብር ሲያጡ የሆነ ነገር ከሆኑ ወረድን መንፈሳዊ ወረድን እግዚአብሔርን ያማራል ልክ ብር ሲያገኝ እግዚአብሔር አሰበኝ ይላል እኛ ጋር ብር ችግር የለውም እሰጠዋለሁ ሰቅለዋለሁ ግን ከነፍሱ ጋር እንቆራረጣለን በመንፈሳዊ ግን መውረድ ማለት መውጣት ማለት መውረድ ማለት መውጣት አንተ እንዳጋጣሚ አንተ እኮ ኒኩ ለሎካል ለምን ዲያስፖራ ምናምን ይሰራል እነዚህ እኮ ተመችቷቸው ነው ይሄ አገሩ እሳት ለሎካል አሰራም በቃ እኔን ማስቀደም አሁን ፌር ነው ኢስ ፌር ምክንያቱም ምድሩ ያቃጥላል አንተን ሳይቃጠላለው እዛ ጋር አረርኩኝ እሱ ልጁ ያሳረኛል ቅንነቱ ያሳረኝ ለጠላቱ ምን ትመኛ በቃ ሸኘኝ በእናትህ እዛ ጮማ ይበላል ይሄ ልጅ ኬክ አብልሎ አስመረረኝ ኬክ ዋላ ያማትባል ሜዶ ላይ ያማትባል ሁሉም ነገር ላይ ያማትባል ማስቲካ ብሰጠው ማስቲካ ላይ ያማትባል ሁሉም ላይ አድርጎ አልተመቸኝም አስራበኝ በጾም እኮ ነው ቄሶች የማይጾሙትን ጾም ጥብስ አመጣሁለት ጾማለሁ አለ ወሰርኩትና የሆነ ቦታ ላይ ክትፎ አመጣሁለት እጾማለሁ አለ ለምን አትስን ሰው በእግዚአብሔር ቃል እንጂ በምግብ ጨርሶ አንተ ጨርሶ በምግብ መኖር አይቻልም እያለ ሽሮ ልሙት ሽሮ ይበላል አናድም ተዘጋጅ በቃ ተዘጋጅ ሸኘኝ ሳትነካ ሸኘኝ በል ቶሎ አቡጣ ከሰውነቱ ከእግር ጀምሮ ውጣ ወደ ፍሩድ ፈተን በል በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እገባለሁ እንዴ ቀላል እገባለሁ ወደ ሲኦል እገባለሁ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስሬያለሁ በቅዱስ ዑራኤል ስም ሲኦል ታስሬያለሁ ቶሎ በል ሰባት አባት አይዞህ በርታ እግዚአብሔር የተመሰገነ ይሁን እግዚአብሔርን አመስግኑልኝ በቃ ውስጤ በጣም ይፈታተነኛል አባ በቃ አይዞህ በርታ ማነው ስም ዮሐንስ በፊት እንትን እያሉ ከታተሉት ነበረ እንትን ሁሉ ይጃለውኝ ጫንጮ እንትን እዛ ሲሄዱ ይጃለው ከበፊት ጀምሮ ይዳሉ ከዛ በኋላ ግን መምጣት እየፈለኩኝ እግሬን ይዘኛል በቃ ብቻ እግዚአብሔር እድሜና ጤና ይስጦት በርታ ታቋርጥታለ እሺ እግዚአብሔር ያ አግዟል መከታተል እኮ አግዟል ብዙ ነገር እሺ እግዚአብሔር ይስጥልኝ ከብደኛል ከጅማ ነው የመጣሁት እንዳይማር ነው ማረገው ሰው እንዳይሆን ከሰው በታች አረገዋለሁ ከሰው በታች አንቃጥዬ ነው የምጠፋው ውስጡ ስራ አለውበት ጮጋራው ስር አቃጥለዋለሁ አከስለዋለሁ አበግነዋለሁ እንዲህ ነው ማስብለው ቀዞራል ተቀጥለኝ ምን አልከኝ በቃኝ አትቀጥለኝ ምንድን ሰይጣን ነገር እርቦኛል በቃ አሁን ሊድ ወደ ቤቴ በባዶ ጄን የመጣሁት አቃጠልከን እንሂድበት ይበቃናል ሆዳማ ሳጋንንት ነህ ማለት ነው እርቦሃል አይደል ራበህ ምን ልስጥ ዳቦ እንጀራ ምን ቁርጥ ወይ ወደ ቤቴ አይደለም ክትፎ ባዶ ጄን ምን ልስጥ እኮ ነው የምልህ ስጋ ጥሬ ስጋ ቆንጆ ጥሬ ስጋ ይኸውልህ በቃኝ እሺ በቃኝ ስንት ዓመት ነው ከያዝከው በልቻለሁ ጥሬ ስጋ ይኸውልህ በቃኝ አልፈልግም ቆንጆ ጥሬ ስጋ እኮ አልፈልግም ጠግቤያለሁ በቃኝ ሰይጣን ጋር ቃጥያለሁ ሰይጣን ስንት ናችሁ ስድስት ምኑ ላይ ነው ያለው ጮጋሮ ላይ ከጮጋሮ አብረን ነው የምትበላው ስንት እንጀራ ትበላለህ በቀን አናጾመውም ዓርብ ሮብ አናጾመውም ምንም አናጾመውም እናስበለዋለን ቁርጥ ነው ይዛ የሆነች አንዲት ለካፊ ሰው መጣች አይመጣም ነበር ልሄድ ነበር እኮ ወደ ሀገሩ የት ሀገር ነው ጅማ ነው ልሄድ ነበረ ለስራ መጥቶ በቃ ልሄድ ነበረ ሊመለስ ነበረ ይዛው መጣች በቃ እንዴት እንደመጣ አላውቅም መጣ እዚህ በል ወጥ ነው
ስንት ዓመት ነው ከያዝ? 10 ዓመት ይሆናል። አብሮት ነው ያለው። ከትምህርት ቤቱ ጀምሮ ነው ያገኘው። አዎ ሰይጣን አጋር ቡዳ ስንት ናችሁ? 6 አዎ ጉዳ ከጨጓራ ውስጥ በእጅ ወጥ ነው። በእጅ ቶሎ አብላውጥ። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም ሆዳም ያደረግን እኛ ነን በለው። ንገር። ታዩ እዚህ ታዩት። መልካችሁን ፊታችሁን አሳዩት። ይሄ ገና እንደው ለማየት የመጣ ነው። የሚገርም ነገር ነው። ታዩት እኮ ሆዳም ያደረግን እኛ ነን። ለሱ ንገረው ለነፍሱ። ዓርብና ሮብ እናስበላሃለን። እናስበላሃለን፣ እናቅበዘብዝሃለን፣ እናዞረሃለን። አይሳካልህም ደግሞ ብለናል። እንዳይሳካልህ አድርገናል። ከገባህበት ሁሉ እናፈናቅልሃለን። አፈናቅለናል። ምንድን ነው የምሰራው? እሱ ገና አልተማረም። ተላላኪ ነው። ጉዳይ አስፈጻሚ ያስፈጽማል። ቶሎ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ያው እንግዲህ እንደዚህ ነው አብዛኛው። እንደዚህ ዝም ብሎ በውጦሽ ዓለም ውስጥ ዝም ብሎ እየበላ የሚኖር ሰው በቃ አጋንንት ነው አብሮ የሚበላው። የሚወልቅ ሱሪ ነው የዚህኛው ትውልድ ሱሪ፣ የሚወልቅ ሱሪ ነው። እሺ ማነው ስም? በኃይሉ። ለምን መጣ ወደዚህ? አንዷን ጠርታኝ ያመጣችኝ ጓደኛዬ ነች፣ ዘመድ ነች፣ ይዛኝ ያመጣችኝ እና እዚህ አጋጣሚ ነው የመጣሁት። የነገ ሀገር ሄደን ነበረ፣ ወደ ጅማ ልሄድ ነበር። የጅማ ልጅ ነኝ። ነገ ነበር የምሄደው። ዛሬ እርቦ ልትሄድ ነበር። አሁን መጥዋት ነው የሚሄድበት። በቃ ያመኛል፣ ጮጋሬንም በጣም ያመኛል። ታዲያው ሰይጣን 6 ሰይጣን ዓርብ ሮብ ዝም ብሎ መገሽለጥ ነው። ታዲያ ምን ዋጋ ለሰይጣን እኮ ነው የምትበላው። ጾማለሁ ከዚህ በኋላ ጾማለሁ። ተከታተል በደንብ።